ቆይ ለምን ልጅቷና ልጁ አንድ ላይ ነው ያደሩት እንዴ? ምን እያልክ ነው? ያው አብራቸው አመሸው ሲወጡ ተከትያቸው ወጡ። ስከተላቸው አንድ ቤት ገቡ። ተሳስተ መሆን አለበት። አልተሳሳትኩም። ረጅም ሰዓት በጠብቃቸውም ሊወጡ አልቻሉም። ሰዓቱ ሲሄድ እኔም ወደ ቤት ሄድኩ። እርግጠኛ ነህ ግን እሷ ናት? ከሱቅ ጀምሬ ነው የተከተልኳቸው። ወይኔ ባዩሽ፣ ልጅቷ ግን እንዴት ነው የጠገበችው? ጭራሽ ባሰባት ማለት ነው። እሱን አላውቅም። እኔን ፈርታ ትተዋለች ስል ጭራሽ ውጭ ማደሩን አጠናክራ ቀጠለችበት። ያለው ነገር ነው ወይ? እሷን ትንሽ ቆንጠጥላልሽ። ቆይ አሁን ትንሽ ሳይሆን በደንብ ነው የሚያስፈልጋት። አንቺ ከፈቀድሽማ ችግር የለውም። ለጊዜው እሷን ለኔ ተዋት። አንተ ትኩረት ከዚህ በኋላ ሰላም ለቤት ተመልካቾች አስተያየታችሁን በሌላ ቪዲዮ ለተናገሩ ሰላማችሁ ይዛልኝ። እንግዲህ ድብብቆች እየተጫወተች ነው ከፖሊስ ጋር ማለት ነው። አሁን ተደብቃለች። አክስቷም እያስፈለገቻት ነው ባዩስ ማለት ነው። ሰርቃ የሄደችው ወርቅ ብቻውንም አታጥፋም። እሷ ያለችበት ቦታ ፈልገ ማግኘት አለበት። እሷ የገባችበት ገብተህ ይዛ እንድትመጣልኝ ብላ ትእዛዝ ሰጥታለች ማለት ነው። እንግዲህ ባዩሽን ከፖሊሱ ቀድሜ እኔ እርግብ ማግኘት አለብን ብላ ወሰነች። እንግዲህ እርግብ ፍለጋ ላይ ያለችው እርግብ ግን ምንም እንዳላደረገችው ለተምቹ እያሳመነችው ነበር። ተምቹ ግን ታዲያ ለምንድነው ለፖሊሱ እውነቱን ማትናገሪ? ለምንድነው የምትደበቂ? እያላት ነበር። እንዴት ብዬ ነው የምነግረው? አክስቴ ትገለኛለች፣ ማድረግ አልችልም፣ እሷ ነች የመታችው ብላት ለተምቹ ሁሉ ነገር ዝርግፍ አርጋ ነገረችው። ቢሆንም አሁን ወንጀለኛ አንቺ ነሽ፣ ስለዚህ የተጠራጠሩም አንቺ ስለሆነ ተጠርጣሪ አንቺ ነሽ። ስለዚህ አንቺ እንዳላረግሽው ባዩሽ እንዳረገችው ወይም ደግሞ አክስትሽ እንዳረግሽው ንገራት፣ ለፖሊሶች ንገራቸው ብለው ቢነግራትም ነገር ግን አሁን እሷ ቀድማ እንዳታገኘኝ ነው የፈራሁት። እሷ ካገኘችን ቀጥታ ትገለኛለች። ታውቃለች ከዚህ በፊት ያደረገችው ማርቆስን እንደውም ብዙ ሰው ገላለች። ስለዚህ እኔ ምሕረት አታረግልኝም የሷን ካነሳው። ስለዚህ ያለብኝ ከዚህ ጋር ይዘኝ ውጣ፣ ወደ አሜሪካን ካንተ ጋር መሄድ ፈልጋለሁ ብላ ዘሩን ስታማክሩ ነበር። ዘሩን ደግሞ አሜሪካን እንዳልመጣ እንደውም ከአሜሪካን ባር ስሙ እንጂ ምንም ነገር እንደሚያውቅ ይነግራታል። ከዛ ትደነግጣለች። ታዲያ ከአሜሪካን የመጣሁት ውሸት ነው እንደዛ ያልከኝ ምናምን እያለች አዎ በቃ መጀመሪያ ቀረብኩሽ እውነቱን ለማወቅ ነበር፣ ከዛ በኋላ ካንቺ ፍቅር አዘኝ እያለ እየነገራት ነበር። ነገር ግን እሷ እንዴት እኔን ታታለኛል? ይሄን አልሱ ታታለኝ ነበር ማለት ነው ብሎ እኔ ሁሉ ነገር ገመኔን ሁሉ ነገር ስነግርክ ነበር፣ አንተ ግን በድብቅ ነበር አውቃ ነበር ስትከታተለኝ የነበረው እያለ ስታለቅስ ነበር። ባዩሽ አሁን በአስቸኳይ እሷን ቀድመን ማግኘት አለብን። ከዛ ሐሰንን ደግሞ ለማስገደል ታስባለች። ምክንያቱም እየተከታተለኝ ነው፣ ለምን እንደምከታተለኝ ይዘ እንጠይቋለን። ግን አሁን ቅድማ እርግብ መያዝ አለብን። እሷ ካልተያዘች ነገሮቹ ይበላሻሉ። ስለዚህ አሳልፈን ልሰጥ ስለምትል እቺ የሆነች ቀዳዳኒ ገና ስትያስ የምታወራውን የምትናገረውን አታቆም። ስለዚህ ቀድመን እሷን ማስፈራራትና አስፈላጊ ከሆነ እሷን ማስወገድ ነው እንጂ በጭራሽ እኔ መገለጥ የለብኝም በማለት ተምቹ ደግሞ እንግዲህ አንቺ ምንም ነገር ስላደረግሽ ለፖሊሶች እጅ ስጪ፣ ለምንድን ነው የምትደበቂ እያለ በነግራቱም ነገር ግን እርግብ እሱ ማድረግ አልችልም፣ አክስቴን አሳልፌ መስጠት አልችልም በማለት ትሸሻለች። ታዲያ እስከ መቼ ነው? በቃ አሁን ምንም ነገር ሳትለኝ ቶሎ ብለን ከዚህ ሀገር እንድታወጣ ይፈልጋሉ። በቃ የሆነ ነገር መሄድ አለብኝ፣ አንተ ርዳኝ፣ እኔ የተወሰነ ገንዘብ አለኝ፣ ስለዚህ አንድ ላይ ሆነን ከዚህ ልጅ ትለዋለች። ተምቹ ደግሞ አሜሪካን ያለ ውሸት ስለነበረውና ምንም ሳንቲም እንደሌለው እንደውም አጎቱ ከአሜሪካን እንደመጣው እና እሷን የቀረባት ስለ አና እውነታ ለማወቅ እንደነበረው ሲነግራት በጣም ተስፋ ትቆርጣለች። አንተ ነበር ነገር ግን ከኋላ ስትጫወትብኝ ነበረ እያለ የተምቹ አጎት እንግዲህ ባዩሽን እየተከተላት ነበረ። ከኋላ የምታደርገው እንቅስቃሴ በጥንቃቄ እየተከታተላት ነበረ። ግን ሐሰንም እየተከታተላት ነው። ነገር ግን ሐሰን እየተከታተልከኝ ነው እንዴ እያለች እሱ ላይ ነቅታለች። ስለዚህ አሁን ተጠቂ የሚሆነው ሐሰን ነው ማለት ነው። እንግዲህ መጋለጤ ካልቀረው ድራሹን አጥፍቻቸው ነው እንጂ በጭራሽ እጄን አልሰጥም በማለት ተወስናለች ባዩሽ። እንግዲህ የዘሮ አጎት እየተከተለው የዱባ አባት ያጎት እየተከተለው ከዛ ያለውን ነገር ባዩሽ እጅግ በጣም አደገኛ እንደሆነች እንዲሁም እርግብ መግደል እንደምትፈልግ ያቃል ማለት ነው። ስለዚህ አሁን እርግብ እሷ ሳታገኝ ቀድመን እኛ ማግኘት አለብን። ከዛ እሷ ወይን ባዩሽ ወይን እርግብ ነች ድርጊቱን የፈጸመችውን የምንለው የምናጣራው ከዛ ነው። ስለዚህ አሁን
እርግብ ማግኘታችን ፖሊሶቹ ሳያገኙ እኛ ቀድመን ማግኘት አለብን በሚል ያጣራል ማለት ነው። ነገር ግን ባዩሽ እያስፈላለገች መሆኑን ትሰማለች። የራሷን ቀይራና የራሷን ማንነቷን ደብቃ ልብስ ለባብሳ ራሷን በመቀየር በሩቁ እየተመለከተች ነበር የተፈጠረውን ነገር በሙሉ። ነገር ግን ባዩሽ ብልጥ ነች። እርግብ እዚህ አካባቢ ነው ከዚህ እንደማትርቅ እርግጠኛ ነኝ። ስለዚህ አሁን ያ ፍቅረኛው ተብዮ እንድትከታተል እርግጠኛ ነኝ። እሱን በድብቅ ታገኛለች። ስለዚህ እሱን ተከታተለው እያለው ነበር እና እያለችው ከዛ እሱ ምንሽና ከዛ ወደ ሐኪም ቤት ሄድና ሜላትን ለመጠየቅ ምንም እንዳላደረገ ሰው ስታስመስል ነበር። እያለቀሰች እህቴ እያለች ምንም እንዳላደረገ ሰው ራሷ በገዛ እጇ መታ የጎዳቻትን ምንም እንዳልሰማ እንዳላዩ አልሰማውም በማለት ለቅሷን ትቀጥላለች ማለት ነው። አንቺውን ጭራሹ አንቺ የምትሰራለሽ እዚህ ከዚህ አትጅም ብላ ብዙ ነገር ስትላት ነበር። ነገር ግን አንዴ መጣው አንቺ እናቴ ጋር ቆይ ትላትና ከዛ ሽትነና ከዛ እሷን ለመግደል ደግሞ ትወስናለች ማለት ነው። እንግዲህ የጀመርኩትን መጨረስ አለብኝ አለዛ አንቺ ከዳንሽ እኔና አንቺ የማይበርድ ጦርነት ውስጥ እንገባለን። ስለዚህ አንዳችን መሞት አለብን። ስለዚህ እኔ ሳይሆን አንቺን መሞት አለብሽ ትላትና ሜላትን በትራስ አፍና ደገል ስትል ሀና ትደርስበታለች። አይ ትራስ ላስተካክልለት ነበር ማለት ትዋሻለች ማለት ነው። ነገር ግን አይ አስፈላጊ አይደለም። ስለዚህ እናቴ ምንም ነገር አትሆንም እያለች ብትሎም ነገር ግን አታያትም ሞታለች እኮ እንደሞተች ቁጣሪ ደህና ነኝ ትላለች። ሞታለች እኮ እያለች ስታስመስል ነበር። አይ እናቴ ደህና ትሆናለች፣ ጠንካራ ነች፣ ምንም ነገር አይፈጠርም ብትሎም ነገር ግን እሷ እንደሞተች ለማስመሰል ትሞክራለች። እንግዲህ ይሄንን ጥፋታን የባዩሽ ጥፋት የማቁ ተምቹና ሀሰን ምናለ ከባድ ሰውና መጥፎ ሰው እንደሆነች በደንብ እነሱ ያውቃሉ ማለት ነው። ነገር ግን እነሱ ስለሚያውቁ አሁን የበለጠ ደግሞ ከሀሰን ይልቅ ከተምቹ ይልቅ ሀሰንን በጣም እየተከታተለች ነበር። ምክንያቱም ብዙ ጊዜ እሱ እንደሚከታተላት ትደርስበታለች። ስለዚህ እሱን ማጥፋት አለብኝ ብላ ዶክተሩን ያለውበት ሁኔታ እስቲ ንገረኝ ብለሽ ትጠይቃታለች። ደህና እንደሆነች እህቴ እንደዚህ ሆና ማየቷ ካብዶኛል እያለች ስታስመስል ነበር። ከዛ ዶክተሯን በብር ለመግዛት ትሞክራለች። ዶክተሯ እንግዲህ ምንም ነገር እንዳትናገርና እንደውም የምትፈልገው ነገር እንደምታደርግለት ያለው መረጃ የሕክምና ያለውን ነገር እንድታሳውቂ ብላ ታስገድታለች። እሷ ደግሞ በጭራሽ የሚያውን ነገር ነው። ወይዘሮ ባዩሽ እባክሽ ልትወጪ ትችላለሽ፣ አንቺ ቅርብ ዘመድ ወይም ደግሞ ማንም አይደለሽም፣ ስለዚህ የሕክምና መረጃ ለአንቺ ልሰጥ አልችልም ትላታለች። አሁንም እንግዲህ ባዩሽ አልያሰበችው ሳይሳካለት ሲቀር ተመልሼ እመጣለሁ ያስመስለች እዛ አካባቢ የምታወራው ነገር በሙሉ ይመስለኛል ሜላት የምትሰማ የሆነ ምክንያቱም እንደዛ መጠን ሲያልሞት አሁን አንቺ መጨረስ አለብኝ፣ ምክንያቱም እንደዚህ በጭራሽ አብረን እንቀጥል አንችልም እያለቻት ነበር። ነገር ግን ይህን ስታወራ ሜላት እያንዳንዱ ነገር እየሰማቻት ነበር። ምክንያቱም ለመስፍኖች አባዬ ነቅታለች ትነቃትና ከዛ በኋላ እናቴ ነቅታለች አባዬ በቅርቡ ነቃለች በክራስና ጽኑ መጨረሻ ስትነቃ ራሳችን ትዝና ደስ አይላልም። ስለዚህ አባርክንላን ሀሰን እንግዲህ ናነቸው ጫና የሚያስቡ አንቺውን እጅግ በጣም ይወዳትና ያፈቅራታል። ነገር ግን እንደምወዳትና እንደማፈቅራት አንቺው በጭራሽ የምናታውቅም ልክ እንደ ወንድሟ ነበር የምታያለ። አንተ የምትሰራለህ ሁሉም ቦታ ነው አንተን የማያውቁኝ አባዬ ትከተለኛለህ ለምን የምትከተለኝ እያለችው ነበር። ይሄን እንደዚህ ለጥዩ እኔ እየተከተልኩሽ አይደለም ምን ያልሽ ነው? አልተከተልኩሽ ይሻሉ አይደለም እንዴ እያላት ነበር። ነገር ግን እንደሚያከታተል እሄዳለሁና ስለዚህ በባይሽና አንተ ደግሞ እዚህ ምን ትሰራለህ እያለች ስታፋጥጥ ነበር። አንቺ ምን ትሰራለሽ? ነገር ግን ምንድነው እኔ ስታይ እንደዚህ ሰላች የሚያልቀንም ፈሪ እናቴ ለእናቴ ደም በስከ ከልባ መሰከረው በቅርቡ እናቴን ይሻላል ለእናቷ ሀሰን ደም እንደሰጠ ተደርሳል። ይሄ ተረገመ። ይሄ ልጅ ማን ነው? ምንድነው የኔ በሄድኩበት የሚከተለኝ? ምን አባቱ ስለሆነ ነው? ቀይ ድራሽን ነው ማጠፋው። ጠብቅ እገላለሁ በቅርቡ ትለውና ታስፈራራለች። ከዛም እያሰበታምቹ ደግሞ ይሄንን ያውቃል። ጭራሽ ብላ እኮ እገላለሁ ብላ አንቃይ ስታስፈራራኝ ነበር። ተምቹ ደግሞ በሀሰን የመጣበት ሰው በጭራሽ አይምሮም። ስለዚህ ምን እያረግሽ እንደሆነ እያንዳንዱ ነገር እርግብን ያደረግሽው ነገር እያንዳንዱ ነገር አውቃለሁ። የማታርፊ ከሆነ ሁሉን ነገር ለፖሊስ አሳልፎ እንደሚሰጣት ይነግራትና ያስፈራራታል። እንደዛ ነው ጭራሽ የማስፈራራት ተጀመረ። በእጅ ነው የምትሞተው እያለች አንቺውና አባታ ግን ምንም አሁን ደህና ትሆናለች፣ እናቴ ትነቃለች፣ እናቴ ከነቃች ብቻ ነው እኔ ከዚህ ተነስቼ
ወደ ቤት የሚሄደው። እናቴ ካነቃች እኔ አልሄድም ብላለች። እርግብ ማግኘት አለብኝ ፖሊሶቹ ሳገኝ፣ አለዛ ግን ድራሽን ነው የምታጠፋው። እኔ እሷን ማጥፋት አለብኝ። እቺ የተረገመች የት አባቷን የገባች ጭራሽ ወርቅ ምናምን ሰርፋ ትጠፋለች። የስራ መስጣትና እያለች ስራ ትረግማት ነበር። ነገር ግን ምላሴና ሰላምዬ እያንዳንዷ እንቅስቃሴ እርግብን አጋልጠን መስጠት አለብን። የምትኖርበት እዚህ አካባቢ እንዳለች እያንዳንዱ አድራሽ ወይም ደግሞ አካባቢያችን ማጥናት አለብን። ስለዚህ እርግብ ከዚህ ርቃ እንደማትሄድ እርግጠኛ ነኝ። እቺ ሌባ እያለች ሰላምዬ ስታወራ ነበር። ተምቹና ሐሰን እንግዲህ እንጂ ምን እየሰራችሁ ነው? ቆይ የተከተላችሁ ነው እንዴ? ማን የተከተለሽ? አንቺ ሌባ አይደለሽም እንዴ? ምንድናልኩ? አዎ ሌባ ነሽ፣ ዋሻው እንዴ እያለ ሰድባት ነበር። ነገር ግን እጅግ ትናደድና ትታቆይ ተራላችኋለሁ እናንተ እንደተጫወታችሁብኝ ትልና እርግብ ፍቅረኛ እንደሆነ እሷ በጭራሽ እሱን አታውቀውም ማለት ነው። አንቺ እናትሽ በቅርብ ትነቃለች፣ ራስሽን እንትን በይ እባክሽ ራስሽን አትብላ። ዶክተሯ እጅግ ለሀንቾ ታዝናለች። አይኖች ቀልቷል፣ ተቋቁሯል። እረፍት አላረግሽም ከመጣሽ ቀን ጀምሮ፣ ስለዚህ እረፍት ማድረግ እንዳለባት ትነግራለች። ፖሊሶቹ እንግዲህ እርግብ በቁጥጥር ስር እንድትውል ክስ እንዲመስርቱ ለመስፍን ይነግራሉ። ከዛ መስፍን እሺ ክስ መስረታለ እና ወደ ፖሊስ ጣቢያ ሄዶ ክስ ይሰጣል፣ ቃል ይሰጣል ማለት ነው። ከዛ እርግብ በተገኘችበት ቦታ ቁጥጥር ስር እንድትውል ትዕዛዝ ይወጣል። ከዛ ባይሹ ትሰማና በጣም ታብዳለች። ስለዚህ ፖሊሶቹ ሳያገኝ እኔ ቀድሜ ማግኘት አለብኝ፣ የተረገመች ሲጣርግ ነው የምገላት እያለች በጣም ስትበሳጭ ነበር።